ለፊት ጥራት ቅላት እንደዚሁም ደግሞ የቆዳ መሸብሸብ ለማስወገድ ማድያት ለማስወገድ ለጥቁር ነጠብጣብ በጣም ጠቃሚ ውህድ ነው። ይህንን ውህድ ታዲያ በቤታችን በሚገኙ ግብአቶች ነው የምንሰራው። ሁላችሁም መጠቀም ትችላላችሁ። ከፊታችሁ ላይ ያለውን ችግር ያነሳላችኋል፣ ይቀርፍላችኋል፣ የሞተ ቆዳንም ያነሳል። ለአንገት ጠይቃችሁ ነበር። እንደምታዩት አንገቴ እንዴት እንዳጸዳው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ባያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። በጣም አሪፍና ቆንጆ የሆነ ፊትን እንደ ብርጭቆ ልስልስ የሚያደርግ ጥርት ጽድት የሚያደርግ ውህድ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ትቆዩ ዘንድ በትህትና ጋብዛችኋለሁ። አመሰግናለሁ። ወደ ቪዲዮ ስንገባ የሚያስፈልጉን ግብአቶች እዚህ ጋር አንደኛ ቡና አለኝ። ሌላ ደግሞ እዚህ ጋር እርጎ አለ። ከዛን እኔ የተጠቀምኳቸው ምናልባት ግማሾቹ ከሌሉ እናንተ ጋር ባለው መጠቀም ትችላላችሁ፣ ችግር የለም። ይሄ ደግሞ ነሻ ወይም የበቆሎ ዱቄት ነው። በቆሎ ሀገር ቤት ያለውን በቆሎ አስፈጭታችሁ መጠቀም ትችላላችሁ። ይህ ይሆናል፣ ችግር የለውም። ብቻ ልስልስ አድርጉት ማለት ነው፣ ድቅቅ አድርጉት። ከዛ ስኳር ነው። ስኳር የሞተ ቆዳን ለማንሳት እንደዚሁም ጸጉር፣ ትናንሽ ጸጉር ካሉ ለማስወገድ ይረዳናል። ዘይት እንደሚስማማችሁ መጠቀም ትችላላችሁ። እዚህ ጋር የምጠቀመው ኦሪጂናሉን እንደዚህ አይነት ዘይቶች በነገራችን ላይ ጥሩ ናቸው። ወፍራም ስለሆነ ትንሽ ነው የምንጠቀመው። የጉሎ ዘይት ወይም ካስተር ኦይል ነው። በወይራ ዘይት መተካት ትችላላችሁ። በኮኮናት በቤቢ ኦይል መተካት ትችላላችሁ። ሌላው አንድ እንቁላል አለኝ። ባለፈ አስኳሉና የተቀባሁት፣ አሁን ደግሞ ነጩን አሳያችኋለሁ። ዛሬ ገና ለቻናሌ አዲስ የመጣችሁ እንኳን ደህና መጣችሁ። ወደ መንዞር ኪቱ ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። አመሰግናለሁ። እንቁላሉን በዚህ መልክ እጠቀመዋለሁ እኔ። ሁለቱንም መጠቀም ትችላላችሁ፣ ወይም ደግሞ አንዱን ፍሪጅ ውስጥ አስቀምጣችሁ በነጋታው መጠቀም ይቻላል። አለለም ለሌላ ግብአት ታውሉታላችሁ ማለት ነው። እና እኔ የምጠቀመው አሁን ነጩን ክፍል ነው፣ ቆዳን ለመወጠር እንደዚሁም ደግሞ ከቆዳችን ላይ ጥቁር ነጠብጣቦችን ለመውጣት ፊታችን አንጸባራቂና ሶፍት ለስላሳ እንዲሆን ያግዘናል ማለት ነው። እንቁላል ብዙ ጥቅሞች አሉት። ያው ብትመገቡትም መልካም ነው። በፕሮቲን የበለጸገ ስለሆነ በጣም ቆንጆ ነው። በውስጥ ቢገባ ለቆዳችን መልካም ነው ማለት ነው። ሌላው ቡና ነው የምጠቀመው። ቡና የሀገር ቤቱ ቡና ድቅቅ አርጋችሁ ፈጭታችሁ አለያም ደግሞ የተፈላውን በስኒ ላይ ያለውን ግማሹን መጠቀም ችላላችሁ። በቆሎ ዱቄት ስላለ ትንሽ ጠብ አርጋችሁ ማለት ነው። እኔ ኔስካፌ ነው የተጠቀምኩት። ኔስካፌም ያው ለስላሳ ድቅቅ ያለ ስለሆነ ምንም ቆዳችን አይሻክርም። ከዛ አንድ የሻይ ማንኪያ ስኳር አድርጌያለሁ። ስኳር እንደ ስክራብ ለሰውነት ለፊት በጣም አሪፍ ነው። የሞተ ቆዳን ያነሳልናል። እንደዚሁም የበቆሎ ዱቄት ወይም ኮንስታርች በእንግሊዝኛው ነው ኮንስታርች ማለት ነው፣ ወይም ኮርን ፍሎርም ይባላል። ስትጠይቁ እንዳታጡት ማለት ነው መነገራችሁ። ከዛ እርጎ አድርጋለሁ። በነገራችን ላይ እነዚህ ነገሮች እርጎ፣ እንደ እንቁላል እንደዚሁም በቆሎ በጣም ለጤና አሪፍ ነው፣ በምግብነት ራሱ ማለት ነው። እና ያው ብትመገቡት ለቆዳችሁ ጥራት በጣም አሪፍ ነው። ምክንያቱም በውጭ ተቀብተን የውስጥ ችግር ካለብን የላይን ችግር መቅረፍ አንችልም። አንዳንድ ጊዜ ማድያት እያለባችሁ በጣም ውህድም ተጠቅማችሁ የማይለቃችሁ አለ። ስለዚህ ውስጥ በደንብ ውሃ መጠጣት ይኖርባችኋል። ምግባችሁን ደግሞ ማስተካከል፣ ያመጋገባችሁን እንደዛ ማድረግ ትችላላችሁ ማለት ነው። ውሃ በጣም ጠቃሚ ነው ለሰውነት፣ ለጤና፣ ለፊት ጥራትም እጅግ በጣም አሪፍ ነው ማለት ነው። እና እንደዚህ አድርጌ አዋህደዋለሁ። ያው የእንቁላሉ ስላለ ምንም አይነት ውሃ ወይም ደግሞ ሌላ ነገር ዘይት አያስፈልገንም። ዘይቱን በኋላ ላይ ጨምረዋለሁ። ለፊታችሁ ለእናንተ ለቆዳችሁ የሚስማማችሁን መጠቀም ትችላላችሁ። እንደዚሁም ውህድ ስትሰሩ ማንኛውንም ውህድ መጀመሪያ እጃችሁ ላይ ፈትሹ። እጃችሁን ከመቀባታችሁ በፊት እጃችሁ ላይ ፈትሹ። ምናልባት አላርጂክ ካለባችሁ የሚያሳክክ ወይም የሚያቃጥል ነገር ካለ እዛው እጃችሁ ላይ ታቁታላችሁ ማለት ነው። ከዛ ውጭ ግን እነዚህ ናቹራል ተፈጥሯዊ ስለሆኑ
ለቆዳችን ምንም አይነት ሳይድ ኢፌክት አያመጡብንም እና ይህ ዘይት የምትጠቀሙ ካላችሁ ትንሽ እየተጠቀሙ። በጣም ወፍራም ነው፣ ሄቪ ስለሆነ ትንሽ ነው የሚያስፈልገን። የወይራ ዘይት፣ እንደዚህ የተፈጥሮ ዘይቶች በአጠቃላይ ኮኮናትን ሁሉም ወፍራሞች ናቸው። ለቆዳ ጥራት እጅግ በጣም ይመከራሉ። ግን ስንጠቀማቸው ደግሞ መጠናቸውን ቀነስ አድርገን መጠቀም ይኖርብናል ማለት ነው። እና አያችሁ በደንብ ነው የሚያቀላቅለው ዘይት ሲጨመርበት ማለት ነው። በዚህ በደንብ አቀላቅሉልኛል። እኔ በነገራችን ላይ ውህድ አሳንሼ ነው የምሰራው፣ አላበዛም። ምክንያቱም በአበዛው መደፋት ነው ትርፉ። ስለዚህ አነሳ አድርጌ ለእጄ፣ ለአንገቴ፣ ለፊቴ የሚበቃኝን ያክል ነው የምሰራው። እናንተ እንደሚበቃችሁ ጨምራችሁም ወይም ከዚህም ማሳነሳችሁ መስራት ትችላላችሁ። አሁን ይህ ብዙ ነው በጣም ስጠቀም አሳያችኋለሁ። ይሄኛውን ደግሞ በሌላ ቀን መጠቀም ይቻላል፣ ወይም ለሌላ ውህድ አውሉት ማለት ነው። ጥቁር ነጠብጣብ ላለባችሁ እርጎ በተለይ በላክቲክ አሲድ የበለጸገ ስለሆነ ከቆዳችን ላይ እንደዚሁም ለራስ ቅል ራሱ በጣም አሪፍ ነው። ውህድ በምትሰሩ ሰዓት ለፀጉራችሁ ማስክ ራሱ ብትጠቀሙት በጣም ቆንጆ ነው። እንዲሁም ፊት ላይ ሽፍታና የማሳከክ ባህሪ ካለ እርጎ በጣም መድኃኒት ነው። አጠቃላይ የወተት ተዋጽኦዎች ለቆዳ ጥራት በጣም የተመሰከረላቸው ናቸው ማለት ነው እና በስኳሩ ፋንታ ማር መጠቀም ትችላላችሁ። ማርም የሞተ ቆዳን ከሰውነታችን ላይ የማንሳት አቅም አለው። እንደዚሁም ጥቁር ነጠብጣቦችን ያስወግድልናል። ጽድት ያለ ቆዳ ይኖረናል ማለት ነው። እዚህ ጋር ገልብጬዋለሁ ለመጠቀም እንዲያመቸኝ። ከዛ አሁን ደግሞ እንደምታዩት ፊቴ ላይ ላውለው ነው። ፊቴን መጀመሪያ ታጥቤያለሁ። መጀመሪያ ታጠቡ፣ ምክንያቱም የምንቀባቸው ግብአቶች ንጥረ ነገሩ ወደ ውስጥ ዘልቀው የፊታችን ላይ ያለውን ችግር ማዲያት፣ እንዲሁም ጥቁር ነጠብጣብ ካለብን ያስወግዱልናል ማለት ነው እና ንጹህ ፊት ላይ ቀቡት። ለየአይናችሁ ስር የሚጠቁር አንገታችሁ ላይ የሚጠቁርባችሁ፣ እንደዚሁም ሽፍታ ለሚኖርባችሁ ይህንን ውህድ ሰርታችሁ መጠቀም ትችላላችሁ ማለት በጣም አሪፍ ነው። እንዲሁም ግንባራችን፣ አይናችን፣ አፋችን ዙሪያና በየአይናችን ስር የሚጠቁር የሚሸበሸብ ቆዳ ካለ እሱንም ያስተካክልልናል፣ ይወጥርልናል ማለት ነው። እኔ ያው ሶፍት አለማድረግም ትችላላችሁ፣ እንደዚሁ ማሳጅ አድርጋችሁ መተውም ትችላላችሁ። ግን እኔ ሶፍት አድርጌበታለሁ፣ ወይም ደግሞ ፕላስቲክ ታረጉበታላችሁ። ያ ምንድነው ቢያንስ እንደዚህ አይነት ስንጠቀም ከቆዳችን ላይ ትናንሽ ፀጉሮች አሉ እና በማንሻ ከምናነሳቸው በዚህ ይነሳሉ፣ በሶፍቱ ማለት ነው። እና ለዛ ነው አንዳንድ ጊዜ ሶፍት አደርጋለሁ። ሳታረጉ መጠቀም ትችላላችሁ። በተለይ እንቁላል እና ቡና በተቀላቀሉ ጊዜ እንደዚህ ሶፍት ብታደርጉ በጣም አሪፍ ነው። አይናችሁ እንዳይሸፍናችሁ በአይናችሁ ጋርና በአፋችሁ ጋር ያለውን በአፍንጫችሁ ጋር ያለውን ትቀዳላችሁ። እኔ ቀድጄው ነው። ከዛ ሶፍቱን ካረኩ በኋላ በላይ ደግሞ ትንሽ እደግመዋለሁ ማለት ነው። አሁንም ቀጥዬ ደግሞ አንድ ሶፍት አደርጋለሁ። በቃ ከዛ በሁለት ሶፍት ግልግል አልኩኝ ማለት ነው። ቀድጃቸው ነው እንደዚህ ያደረግኩት። ግንባራችሁ ላይ እንደዚሁም የአፋችሁን ዙሪያ የሚሸበሸበውን ስንስቅ ምናምን ነገር ያንን ይወጥርልናል ቆዳችንን ማለት ነው። ለቆዳ መወጠሪያ እንደዚሁም የተሸበሸበ ቆዳን ለማስወገድ በጣም ይጠቅማል ይሄ ማስክ። ቡና ስላለበት ደግሞ እንዳለ ሙሉ በሙሉ የእንቁላሉን ሽታ እንዳለ ያጠፋዋል ማለት ነው። ቡና ስትቀቡ የምር ማለት ነው ቆዳችሁ ሪላክስ ነው የሚያደርገው። በጣም ሽታው፣ መዓዛው እንደዚሁም ደግሞ ቆዳን ጥርት ጽድት ነው የሚያደርገው። ቡና ታውቃላችሁ ጀበና ላይ ራሱ ተፈልቶ በአሰሩ ራሱ እጃችን እንድታጠብ ነበር ሀገር ቤት ማለት ነው። ቡና ባህላዊ የቆዳ ማጽጃ ነው። የተፈጥሮ ቅባት አለው ቡና በራሱ ማለት ነው። ካፊኑ ቅባት አለው። እንደዚሁ ስታዩት ከላይ ሰፋፊ ያለ ነው እና ለቆዳ በጣም ተመራጭ ነው። ማትወዱ በእርድ መተካት ትችላላችሁ። አንገቴንም እንደዚሁ በዛው እንደዚህ ሶፍት ጣል አድርጌበታለሁ። ብዙ አይቀመጥልኝም ምን አንገቴ ላይ ሶፍት፣ ግን በጣም አሪፍ ነው። በላዩ እንደዚሁ ድገሙት። አንገታችሁ የጠቆረባችሁ ካላችሁ በዚህ መልክ አድርጉ። አንዳንድ ጊዜም ሎሚ ጨምሩበት። ግን እንደነገርኳችሁ አላርጅክ እንዳይሆን እጃችሁ ላይ ፈትሻችሁ ከዛ አንገታችሁ መቀባት ትችላላችሁ። ጽድት ነው የሚያደርግላችሁ የምር ማለት ነው። እንዴት እንደሚያጸዳ አትጠይቁኝ በኋላ። ከዛ እኔ የተረፈኝን እንደዚህ ነው የምጠቀመው። ተመልከቱ እጄን
አሽበታለሁ ማለት ነው። በጣም ለእጅ ራሱ በጣም ያለሰልሳል። እጃችሁን ቆንጆ ነው የሚያደርግላችሁ። ይኸው እንደምታዩት ሁሉንም እንደዚህ አድርጌ ጥቅም ላይ አወለዋለሁ ማለት ነው። ለዛ ነው አሳንሽ የምሰራው። የሚበቃኝን ልኬን ስለማቅ መጥኜ ነው የምሰራው እና ለዛ ነው ስለማይቀመጥ። አሁን የፊቴ ሲደርቅ እመለሳለሁ። አንገቴን ግን አንገቴ ላይ ያለው ሊወርድ ስላሰበ ይውላችሁ አንስቼዋለሁ ማለት ነው። ከዛ ደግሞ ፊቴ ላይ ያለው ቆይቼ እመለሳለሁ። ደረቅ ሲልልኝ አብራችሁኝ ቆዩ። ያው እጄንም ትጥጥብ ብዬ አንገቴንም አንስቼዋለሁ። ይሄም ደግሞ ሲደርቅ በተለይ በጣም ሲደርቅ ማለት ነው። ይሄን ትንንሽ ፀጉሮች በአፋችሁ ዙሪያ ያሉትን ይዞላችሁ ይነሳል። ሌላም ደግሞ እንደዚህ ሶፍት ስታረጉ የሚጠቅመው ነገር የተሸበሸበ ቆዳችንን እንደዚሁም ጥቁር ነጠብጣብ፣ ትናንሽ ነጠብጣቦች፣ ጥቋቁር ነገር ካሉ እነሱንም ራሱ ቀስ እያለ ያስወግድልናል። በአንዴ ባይሆን ቀስ በቀስ እንደዚህ ውህድ ስትጠቀሙ ተፈጥሯዊ ቀስ በቀስ ከፊታችሁ ላይ ያሉትን ችግሮች ይቀርፍላችኋል ማለት ነው። አይበዙም። ማዲያት ለምሳሌ እዚህ ጋር ቢከሰትባችሁ በሁለቴ ባንዴ እንደዚህ የተጠቀማችሁ እንትን ማለት ትችላላችሁ። ማስለቀቅ ይቻላል ማለት ነው። ሁላችንም ላይ ነበር አስለቅቀነው ነው። ያው ከዚህ ታጥቤው ይህንን ይመስላል። እንደምታዩት ጽድት ነው ያደረገልኝ የምር ማለት ነው። መጀመሪያ አይታችሁታል። አሁን ደግሞ ተመልከቱት። ያው ከዛ ምንድነው የማደርገው? ያው ክሬሜን እቀባለሁ። እችን ቤት ያቀላቀልኳትን ክሬም ግን እየሰራችሁ ብትጠቀሙ በጣም ትጠቅማችኋለች። የምር እኔ በጣም ነው የጠቀመችኝና እንደዚህ ቤት የምትሰሩት ወይ ቫዝሊን ያለበት ነገር ተቀብታችሁ ከሆነ ፀሐይ ላይ እንዳትወጡ። ምክንያቱም የፀሐይ ብርሃን ከቫዝሊን ጋር ማዲያት ያመጣባችኋል። ቤት ስትሆኑ ወይም ማታ ተቀቡት ማለት ነው። እና ቤት ውስጥ ከሆናችሁ ግን ጥሩ ነው። ፊቴ እንደዚህ ጽድት ብሏል። ውህዱን ግን ሞክሩት። የምር በጣም ነው የወደድኩት እና ውድ ቤተሰቦቼ ላይክ እንዳይረሳ፣ ላይክ አድርጉ ማለት ነው። በብዛት ኢትዮጵያ ላይ ናችሁ የምታዩኝ። በጣም ነው የማመሰግነው የኔ ውድ ቤተሰቦች እና ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እስኪ 100 ሺህ አስገቡኝ፣ ግድ የላችሁም። እንደምትወዱት ተስፋ አደርጋለሁ። መኑ 100% እንደዚህ ፊታችሁን ከተንከባከባችሁ ማዲያትም ሆነ ጥቁር ነጠብጣብ አያስቸግራችሁም ማለት ነው። መፍትሄ ይሆናችኋል። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ደህና ሁኑልኝ። ቻው ባይ ባይ።